ስንቶቻችን ህልማችንና መሬት ላይ ያለው እውነታ አልገናኝ ብሎ በጣም ተቸግረናል። ስንቶቻችን ህልማችን ቅዠት መስሎ እስኪሰማን ድረስ ራሳችንን አታለናል። ስንቶቻችን እቅዳችን ዶሮ ክንውናችን ሽሮ ሆኖ ተበሳጭተናል። ስንቶቻችን ነው ስኬት ለተወሰነ ስፔሲፊክ ግሩፕ ብቻ የተሰጠ አድርገን ነው የቆጠረው። ከዚህ እውነታ ጀርባ ያለውን ሀቅ መመርመር እጅግ በጣም አስፈላጊ ነው። ስኬት ለማን የተተወች ናት? ስኬት ለማን የተሰጠች ናት? የሚገርመው ነገር ስኬታማ የሆኑ ሰዎች ጀርባ ላይ ያለው እውነታና ሀቅ ምን መሰላችሁ? ፊት ቱ ፐርፐዝ ስለሚያደርጉ ማለት ላቀዱት እቅድ አምሯቸው ውስጥ ላለው ህልም ሊሆኑት ለሚፈልጉት ነገር ስለሚመጥኑ ነው። ፊት ቱ ፐርፐዝ ለፐርፐዛቸው ፊት ስለሚያደርጉ ስለሚመጥኑ፣ ለዛ ተግባር ስለሚመጥኑ፣ ለስኬት ስለሚመጥኑ። ፊት ቱ ፐርፐዝ ስንል ግን ምን ማለት ነው የሚለውን ነገር እያንዳንዱ ነገር ማየት ያስፈልጋል። ኤፍ ስታንድስ ፎር ፍሪኩዌንሲ። ፊት የሚለውን ስፔል ስናደርገው ኤፍ አይ ቲ ብለን ስለሆነ ስፔል የምናደርገው ኤፍ ስታንድስ ፎር ፍሪኩዌንሲ፣ ድግግሞሽ። ስኬት የድግግሞሽ ውጤት ነች። ስንቶቻችን ህልማችንን ለማሳካት ሞክረናል? ስንት ጊዜ ነው የሞከርነው? አንድ ጊዜ ነው የሞከርነው? 5 ጊዜ ነው የሞከርነው? 10 ጊዜ ነው የሞከርነው? 50 ጊዜ ነው የሞከርነው? 100 ጊዜ ነው የሞከርነው? ይሄን እስኪ ራሳችንን እንጠይቅ። ልንሆን የምንፈልገውን ነገር ስንት ጊዜ ሞክረናል? በአንድ አይነት መንገድ ሳይሆን በተለያዩ መንገዶች ስንት ጊዜ ሞክረናል? ቶማስ ኤዲሰን አምፖልን ለማብራት ስንት ጊዜ ሞከረ? የተለያዩ ሙከራዎችን ለዚያው ማለት ነው። ስንቶቹ ፊዚካል አፒራንሳቸውን የተሻለ ለማድረግ ስንት ሙከራ ሞከሩ? ስለዚህ ስኬት የፍሪኩዌንሲ ውጤት ነች። ስኬት የምትጸነሰው አእምሯችን ውስጥ ቢሆንም ጽንሰቷ ግን እያደገ የሚመጣው በድግግሞሽ ሳንሰለች መደጋገም፣ ሳንሰለች መሞከር፣ ሳንሰለች ሌላ አማራጮችን ማየት። የሚገርመው ነገር 50 ማን ነው መለኪያ ያደረገው? 50 ጊዜ ሞክረን የደከምን ሰዎች ነው። ግን ሪሊ 50 ጊዜ ራሱ ሞክረናል ህልማችንን ለመውለድ፣ ስኬታችንን ለመውለድ፣ በአእምሯችን ውስጥ ያለውን ምዕናባዊ ዓለም ሪል ለማድረግ ስንት ጊዜ ነው የሞከረው? 20 ጊዜ ሞክረን ቢሆን እንኳን 20ን መለኪያ ያደረገው ማለት ነው። ዋይ ኖት? ከዛ በኋላስ ሶ ኤፍ ስታንድስ ፎር ሁል ጊዜ ለፍሪኩዌንሲ የተሰጠች ናት። ፊት ማድረግ አለብን ስንል ልንሆነው የምንፈልገውን ነገር መደጋግመን መሞከር መቻል አለብን። ደግሞ እኮ አውሮፓውያኖቹ ምን ይላሉ? ፍሪኩዌንሲ ኢዝ ኤ ማተር ኦፍ ኒዮሎጂ። ፍሪኩዌንሲ ኢዝ ኤ ማተር ኦፍ ኒዮሎጂ ይላሉ። ማለት ድግግሞሽ የእውቀት እናት ናት ይላሉ። ድግግሞሽ የስኬት እናት ናት ይላሉ። ድግግሞሽ ልንሆን የምንፈልገውን ነገር ማሳኪያ ትልቅ መሳሪያ ናት ይላሉ። እና ደጋግመን መሞከር። ስለዚህ ፊት ማድረግ አለብን። ፊት ቱ ፐርፐዝ ስንል የመጀመሪያው ሳንሰለች ደጋግመን መሞከር መቻል አለብን። አይ ስታንድስ ፎር ኢንተንሲቲ፣ ጫና ማለት ነው። ደጋግመን የምንሞክረው የምንሰራው በምቾት ዓለም ውስጥ ሆነን ሳይሆን በጫና ውስጥ ሆነን። ግን ስንቶቻችን ጫናን ለመቀበል የተዘጋጀ ቀንበር አለን? የልቦና ቀንበር አለን፣ ያሳሰብ ቀንበር አለን። በጫና ውስጥ ሆነን ብዙ ጊዜያቶችን ለማሳለፍ የተዘጋጀ ማንነት አለን። በጫና ውስጥ ሆነው ሰዎች ስራ መስራት ካልቻሉ ስኬትን ይመኟታል እንጂ ሊያገኟት አይችሉም። እያንዳንዱ ስራ ጫና ነው። እያንዳንዱ ነገር ማለት ሲጀመር ትንሽ ነገር ብሎ ነገር የለም። ለምሳሌ እስኪ አሁን አይናችሁን በጥቁር መሐረብ አስሬው በእጃችሁ ትንሽዬ ዳቦ ብሰጣችሁ አፋችሁን ትሱታላችሁ? አፉን የሚስት ሰው አለ አይኑን ተጨፍኖ? ነው አሁን ላይ የለም። ያደገ ሰው ማለት ነው፣ ማቹርድ የሆነ ሰው ማለት ነው። ግን ዋትስአፕ ሆነ ታይም ወደ ኋላ ወደ ልጅነታችሁ ጊዜ ተመለሱና 1 አመት ሳይሞላችሁ አይናችሁ እያየ እጃችሁ አፋችሁ ውስጥ ምግብ ለማስገባት ሞክሮ አፋችሁን እየሳታችሁ አፍንጫችሁን ትለቀልቁ ነበር፣ አይናችሁን ትለቀልቁ ነበር፣ አፋችሁ ዙሪያ በጣም ታቆሽሹ ነበር። ዋትስአፕ ሆነ ታይም መመገብ ለእናንተ ከባድ ነበር። አያችሁ? everything from the beginning is not simple። ጫና አለው። ነገር ግን ያንን ጊቭ አፕ ሳናደርግ ስንቀር ቆሞ መሄድ በጣም ጫና ነበረው። ዛሬ ካላመመን ካልሰከርን መንገዳገድ ካልጀመርን በስተቀር ቆሞ መሄድ ቀላል የሆነው ነገር ግን ከብዙ መውደቆች በኋላ የመጣ ነገር ነው። ልጅ እያለን ግን ለመቆም ራሱ ስንት ጊዜ ወድቀናል። ቁጭ ለማለት ስንት ጊዜ ወደ ኋላ ወድቀናል። ለማውራት ስንት ጊዜ ሞክረናል። ለመዳክ ስንት ጊዜ ወድቀናል። አያችሁ? ይሄ ራሱ ቀላል አልነበረ። የድግግሞሽ ውጤት ግን
ቆመን እንድንሄድ ያደርገናል። ዛሬ ካላመምን በስተቀር በቀላሉ የምንከውነው ቆሞ መሄድ በጣም ብዙ ዋጋ የተከፈለለት በጫና ውስጥ ሆነን ነው የሰራነው። ስለዚህ ሁል ጊዜ በኮምፎርት ዞን ውስጥ ተቀምጠን ሳይሆን በጫና ውስጥ ሆነን ሳንሰለች ብዙ አማራጮችን መሞከርን ይጠይቃል ማለት ነው። አያችሁ። ስለዚህ ጫና ሲሰማችሁ፣ ድካም ሲሰማችሁ ከዛ ወርኪንግ ምህዳር ውጡ ሲላችሁ ወደ ስኬት እየቀረባችሁ እንደሆነ ማወቅ መቻል አለባችሁ። በጣም ሙጭጭ አርጎ አላማን መያዝ ያስፈልጋል ማለት ነው። በጫና ውስጥ ሆኖ መስራት ያስፈልጋል ማለት ነው። ተማሪዎች አይናችሁ እየለበለባችሁ ማንበብ ያስፈልጋል ማለት ነው። ልባችሁን እያቅለሸለሻችሁ በእንቅልፍ እጦት እየተቅለሸለሻችሁ መስራት ያስፈልጋል ማለት ነው። እጅግ በጣም ሆዳችሁ እየጮኸ ሁሉ መስራት ያስፈልጋል ማለት ነው። በቃ በእንቅልፍ እጦት የራስ ምታት ኖሮት ሁሉ መስራት ያስፈልጋል ማለት ነው። ነጋዴዎች በተመሳሳይ ማለት፣ መምህራን በተመሳሳይ ማለት፣ እያንዳንዱ ሰው ልንሆን የምንፈልገውን ነገር በሙሉ በጫና ውስጥ መስራት ከቻልን ስኬትን ማግኘት እንችላለን። ሌላኛው ቲ ስታንድስ ፎር ታይም ነው። ይሄ ሁሉ የሚሆነው በጊዜው ከከወነው ነው ጋይዘው። በተለይ ተማሪዎች፣ እኔም ተማሪ እያለሁ እንሰራው የነበረው ትልቁ ስህተት ምንድነው? አሳይመንት ለሁለት ሳምንት ተሰጥቶን ዛሬውኑ ስራ አንጀምርም፣ ሁለተኛው ቀን ላይ ስራ አንጀምርም። አሳይመንቱ ሰሚት ሊደረግ አንድ ቀን ሲቀረው፣ ሁለት ቀን ሲቀረው ያሉ መጣደፎችን ይያቸው። ከዛ በኋላ ጭራሽ ስራችን ወደ ጭንቀት ይቀየራል። በቃ በጣም አደገኛ ኳድራንት ውስጥ ገብተን ቁጭ እንላለን ማለት ነው። አደገኛ የሚባለው አጣዳፊው ኳድራንት ውስጥ እንገባለን ማለት ነው። ለምን? ነገሮችን በጊዜው መከወን ስላልቻለ። ነገ ፋይናል ሆኖ አጠገባችን 6 ደብተሮች አሉ፣ 6 ማጣቀሻ መጽሐፍቶች አሉ። በጣም ከዛ በኋላ የትኛውን ማንበብ እንዳለብን እንኳን እንዘነጋለን። ለምን? በጊዜው መከወን ስላልቻለ። ስለዚህ ቲ ስታንድስ ፎር ታይም። በቃ በጊዜው ነው መከወን ያለበት እያንዳንዷ ነገር። አቅም ሳንቆጥብ፣ ኃይል ሳንቆጥብ ዛሬ መስራት ያለብን ነገር ዛሬ። ለዛ መሰለኝ ጠቢቡ ሰለሞን ወኩሉ ለጊዜ ያለው ለሁሉም ጊዜ ያለው። ነገር ግን ስራዎቻችንን አሳድረን ከዛ በኋላ ግን በጫና ውስጥ ሆነን መስራት እንዳለብን የታወቀ ነገር ቢሆንም ነገር ግን ነገ ፈተና ሆኖ ዛሬ 3 ኮርሶችን አነባለሁ ብል ምናልባት የጭንቀት ውጤት የሚወልደው ነገር መልካም ውጤት ላይሆን ይችላል። ስለዚህ በየትኛውም መንገድ ነገሮችን በጊዜያቸው መከወን ያስፈልጋል። በተለይ 12ኛ ክፍሎች አሁን ላይ፣ 8ኛ ክፍሎች አሁን ላይ፣ 6ኛ ክፍሎች አሁን ላይ ጊዜ አላችሁ ሪሌቲቭሊ ማለት ነው። ስለዚህ ፕሊዝ ፈተናው ነገ እንደሆነ ማሰብ ጀምሩ። እያንዳንዱ ሰው ስኬቱ ነገ እንደሆነ ማሰብ መቻል አለበት። ነገን መስራት የሚቻለው ዛሬ ላይ ስለሆነ ማለት ነው። ሶ as much as possible እግዚአብሔር ጤናውንና ጸጋውን እስከሰጠን ጊዜ ድረስ ስራችንን ዛሬ ለመጨረስ ጥረት ማድረግ ያስፈልጋል ማለት ነው። ሁሉም ነገር በጊዜው ነው የሚያምረው። ስለዚህ ሰዎች ፊት ቱ ፐርፐዝ ማድረግ አለባቸው ሲባል ያንን አላማቸውን ደጋግመው መሞከር ሳይሰለቹ ደግሞ ሞክረው ውጤት ባይመጣ እንኳን እንደገና ደግሞ መሞከር፣ ከዛ በኋላም እንደገና መሞከር መቻል አለባቸው። ይህንን የሚያደርጉት ደግሞ በጣም ትልቅ ጫና ውስጥ ሆኖ መሆን መቻል አለበት። ያለ አልጋ ባልጋማ የሚሆን ነገር የለም። አሁን ብዙ ሰዎች ስኬትን በዛ ኮምፎርት ዞን ውስጥ የምንፈልጋት ከሆነ ምናልባት የምንፈልገውን አይነት ስኬት ላናገኝ እንችል ይሆናል። ይሄ ሀቅ ነው። ሰው የሚያጭደው የዘራውን ስለሆነ ማለት ነው። በጫና ውስጥ ሆነን መስራት ከጀመርን፣ ጊዜውን ጠብቀን ከሰራን ግን እመኑኝ የጊዜ ጉዳይ እንጂ የፈለግነው ነገር መሆን እንችላለን። በተለይ ደግሞ አእምሯችን ውስጥ ልንሆን የምንፈልገው ነገር እያየ ነው ያንን መከወን እንደምንችል አምነን አመለካከታችን የተስተካከለ ሆኖ ይህን ስራ መስራት ከጀመረ ምንም ጥያቄ የለውም እቅዳችንን በአይናችን ማየት የምንችልበት አጋጣሚ እጅግ በጣም ቅርብና ሀቅ ነው ማለት ነው። ሶ ኤቭሪባዲ ፊት ቱ ፐርፐዝ። በቃ ለኛ ለፐርፐዛችን ፊት ማድረግ መቻላለን። ፊዚካል ፊትነስ ሲባል እንሰማለን። ለፊትነስን ለፊዚካሊ ብቻ ልንጠቀመው ይችላል። ኤቭሪዌር ይሰራል። በቃ በየትኛውም ሁኔታ ይሰራል። ፊት ማድረግ ይጠበቃል። ለህልማችን ፊት ማድረግ፣ ለቪዥናችን ፊት ማድረግ፣ ለስኬታችን ፊት ማድረግ፣ የተመኘነውን አእምሯችን ውስጥ ላለው ነገር ያሰብነው ላለው ነገር መመጠን መቻል አለብን። ለዛ መጥነን መገኘት መቻል አለብን። ስኬትን አልደረስንባትም ማለት ለዛ ነገር አልመጠንም ማለት ነው። ፊት አላረግንም ማለት ነው። ፍሪኩዌንትሊ አልሞከርንም፣ በጫና ውስጥ ሆነን አልሰራንም፣ ነገሮችን ደግሞ በጊዜው አልከወንም ማለት ነው። ይሄንን መረዳት በጣም ያስፈልጋል። ይሄንን ከተረዳን ግን ሁሉም ነገር በጊዜው መከወን ከጀመር መስራት ከቻል ሁሉም ነገር እንደሚሳካ እምነቴ ነው። ስለነበረና አጭር ቆይታ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።